ሲጠብቃት የነበረው ዳግም እናቱን አገኘ። የገዛ እናቱን ምን ያህል እንዳንከራተታትና ምን ያህል እንዳሰቃያት ይህም በሳሚ እቅድና በአቶ በኃይሉ ወጥመድ ነበረ። አሁን ግን በጸጸት እየተገረፈ ነው። እናቴ ላደረስኩብሽ ፈተና ላደረስኩብሽ መከራ የእውነት ዋጋቸውን ሰጣችኋለሁ። እስከዛው ግን ልጅሽ እንደሆንኩ አታውቂም። በልቤ ብቻ አንቺ የኔ እናት ነሽ። በልቤ ብቻ እውነት አለ። የልቤ ንግስት ብሌን ካወቀሽ ደግሞ ይበቃል። ያንቺን ደግሞ ደስ የሚል ቦታ ወስጄ ነው ሰርፕራይዝ ማረጋት እያለ ደስታውን የሚያጣጥመው ዳግም በስተመጨረሻ ምን አይነት ውሳኔ ይወስን ይሆን? በነገራችን ላይ ሳሚ ያለ ምክንያት ገነት እናት ናት ብሎ አልነገረውም። አቶ በኃይሉን ለመበቀልና አቶ በኃይሉን ለመበቀል ተጨማሪ እገዛ ስለፈለገ ነው። ይሄም ዳግምን እንደ መሳሪያም ሊጠቀመው ይችላል። ምክንያቱም እስከዛሬ ወጥመድ እያዘጋጀህ መጥፎ ስራዎችን የምታሰራኝ ምንም አልሸወድልህም ሲለውም አማራጭ የለውም፣ እውነቱን ተናገረ። ግን ምንድን ነው ፍላጎቱ? አቶ በኃይሉን ለመበቀል ወይስ ብሌንንም ከዳግም ለመቀማት? ምንድን ነው ሀሳቡ? ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች፣ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ብዙዎቻችን ብዙ ትምህርት የምናገኝበት፣ እኔስ የቱ ጋ ነኝ ያለሁት? አደራ ምን ያህል እወጣለሁ? አደራ ምን ያህል ኃላፊነት አለው? አደራ መብላትና አደራ መወጣት ምን ያህል ይጠቅማል ይጎዳል የሚለውን ነገር ብዙ ትምህርት የምናገኝበት ነው። በሌላ በኩል ቃል ናት። ቃል ራሷን በራሷ ወጥመድ ውስጥ እየጨማመረች ነው። በየቀኑ ክፋትና ተንኮሏ ሲጨምር ውድቀቷን በዛው ልክ ሆኗል። ምክንያቱም ዳግምና ብሌንን ለማለያየት ያሴረችው ሴራ አልማዝ አለሁኝ ብላ መታባት 200,000 ብር እንደተቀበለቻት አይተናል። ትልቁ ጉዳይ የሳሚ ጉዳይ ነው። ሳሚ ብሌን ትልቅ ማስረጃ ይዛበታለች። ይህ ጉዳይም እንዴት ብላ አንድ ቀን እንደምትጥለኝ አላውቅም። ስለዚህ ሳትቀድመኝ ልቀድማት ይገባል በማለት ለወይዘሮ አልማዝ ከገነት ከሰላም ብሩን ተቀብሎ ለብሌን ሰጥቷት፣ ብሌን ደግሞ ለአልማዝ ስትሰጣት ቪዲዮ ቀርጦ ይዞባታል። ይሄ ደግሞ የያሽውን ቪዲዮ አንቺ ከተጠቀምሽበት እኔ ደግሞ የእሷ ልጅ እንዳልሆንሽ በማስረጃ ብር ከሷ ጭበርበርሽ ተቀብለሽ ለአልማዝ እንደሰጥሻት በማስረጃ አለኝ። ስለዚህ እሾህን በሾህ ብድርን በምድር ነውና ነገሩ። ቃል ለእያንዳንዱ ክፋትሽ ዋጋ ትከፍያለሽ። እኔ አምኜና ከአቶ በኃይሉ ጋር ተባብረን አቶ በኃይሉን እናጠፋዋለን። ለእኔ ትጠቅምኛለሽ። ምክንያቱም እሱ የሚፈልገው የእህቱን ሀብት መውረስ፣ እህቱን መግደል ስለነበረ አንቺ ደግሞ ሰውን ሳትጎጂ ምናልባት አቶ በኃይሉን ውድቀቱን ታፋጥኝልኛለች ብዬ ሳስብ፣ አንቺ ግን መንገድሽን እያመቻቸሽ እኛን ወጥመድ ውስጥ ትጨምሪያለሽ። ይህ ብልጠትሽ ደግሞ የውድቀትሽ መጀመሪያ ነው ሲል አስጠንቅቋታል። የቃል ጓደኛም አንቺሳ የተንደላቀቀ ቤት እየኖርሽ፣ እኔ ግን አይደለም መንደላቀቅ ብርድን እንኳን በስርዓት የማይከላከል ቤት ሆኜ በቀላሉ አልተውሽም። እድሜ ላንቺ ሚስጥርሽን ዘርግፈሽ ሰጥሽኛል። ለዚህ ስራሽ ደግሞ ዋጋ ትከፍያለሽ ብትላትም ማንም አያምንሽም። እናቴ እኔን ነው የምታምነው። ግድ የለም አንቺ እንደምገለያት አንቺ ልጎጃትና ሀብቷን ለመውረስ የውሸት ልጅ ሆነሽ እንደመጣሽ ብነግራት አታምነኝም ስትል ቃልም ስትቅለበለብ እያንዳንዱን ስትናገር ሪከርድ ተደርጋለች። ይህም ለሚጣ ትልቅ ማስረጃ ነው። ትልቁ ጉዳይ ግን የብሌን ጉዳይ ነው። ብሌን አሁን ሚጣና ቃል እውነቱን ያውቃሉ፣ ሚስጥሩን ያውቃሉ። ሰላም ሊገሏት እንደነበረ ቃል ለብሌን ስነግራት ለሚጣ ስነግራት አይተዋል። ስለዚህ ይህ ጉዳይ ወዴት እየሄደ ነው? ለዚህ ጉዳይ ልጠነቀቅለት ይገባል በማለት ለሁለት ከሚጎዷት እናቴ የፈለገችውን እግዚአብሔር ፈጣሪ ይረዳታል፣ በእናቴ ነው የምታስፈራሩኝ እያሉት። ስለዚህ ሰላም ከምትጎዳ እናቴን የሆነ መስመር አስይዤ አሁን ደግሞ በህግ ጥላ ውስጥ ስላለች ለሰላም እውነቱን ልነግራት ይገባል እያለች ነው ብሌን። ግን እያስታወሰች ያለችው በየትም ቢሆን አንቺን ከመጉዳት ወደ ኋላ አልልም፣ የሰማሽውን እንዳልሰማሽ ያየሽውን እንዳላየሽ ሆነሽ መቀጠል አለብሽ ስትል አስጠንቅቃታለች። ግን ትልቁ ጉዳይ ወንድም፣ ፍቅረኛ፣ ጓደኛ፣ አማካሪ፣ የልብ ወዳጅ የሆነው ዳግምን አውቃለች ብሌን። ይህም እጅግ ደስ ይላል። ምናልባት እስከዛሬ ብቻዋን በምትጸጸትበት ብቻውን ከምታለቅስበት ጉዳይ ይገላግላታል፣ ያማክራታል፣ ሚስጥራቸውን
በጋራ ያወራሉ። አቶ በኃይሉን ለመበቀል፣ አቶ በኃይሉን ለማጥፋት ሁሉም በአንድ ላይ ቃልን ለማጋለጥ፣ ሁሉም በአንድ ላይ ሰላምን ለመታደግ ይተባበራሉ ማለት ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙ ትምህርት የምናገኝበት፣ ብዙ እውቀቶች የምንቀስምበት፣ እያንዳንዳችን ቆም ብለን የምንፈትሽበት፣ ሰው ከአቅም በላይ ወደድኩሽ ለእኔ ታስፈልግኛለች ብሎ ሲቀርበን ቆም ብለን ማሰብ እንዳለብን፣ አንዳንድ ጊዜ በህይወታችን ቶሎ ቶሎ ፍጥን ፍጥን የሚሉ ድርጊቶች ለምን የሚል ጥያቄ እንድናነሳ ይጠቅመናል። አንዳንዴ አደራ ሄደን አደራ ሰጥተን ስንሄድ የውሸቶች መደርደር ሲበዛ፣ ውሸቶች ሲበዙ፣ ምክንያቶች ሲደረደሩ ለምን እንዴት እስኪ ቆም ብዬ ላስብ ብለን ራሳችን እንድንፈትሽ የሚያደርገን ነው። ስለዚህ እርስ በራሳቸው እየተበላሉ ነው። አሁን ቃል በሚጣ እየተዛተባትና ለእያንዳንዱ እንቅስቃሴዋ እየተንቀጠቀጠች ነው። ይህን ጉዳይ ሰላም ስታውቅ ምን ይሰማታል? ብሌንም የቃልን ምስጢር ታውቃለች። ስለዚህ ብሌን ምናልባት ለዳግም እውነቱን ከነገረችው ዳግም እያንዳንዱን ነገር ተከታትሎ በማስረጃና አልማዝ እንዳልሞተች በመረጃ ሰብስቦ ሊያጋልጣቸውና ሊያዋርዳቸው ይገባል። ምክንያቱም ለእያንዳንዱ ነገር ዋጋ አስከፍላለሁ። በተለይ እናቴን ከኔ ነጥለው ላሳለፉት ጊዜ፣ ላቃጠልኩት ጊዜ፣ ልጅነቴን ላጣሁበት የእናት ናፍቆት ላቃጠለኝ፣ በዛ ላይ የገዛ እናቴን እንዳግት አድርገው ዋጋ ስላስከፈሉኝ፣ ኃጢአት ውስጥ ጸጸት ውስጥ ስለዘፈቁኝ ለዚህ ስራቸው ዝም አልላቸውም ይላል። ሳሚን በነገራችን ላይ ይህን ነገር አቅዶበት ነው ለዳግም የነገረው። ምክንያቱም ይህን እውነት ካወቀ እኔ ከምጎዳው እሱ ሊጎዳውና እሱ ለመጉዳት ድፍረት ያገኛል በማለትም አስቦ ነው እንጂ ሁሉም ሰው ጥቅም የማያገኝበትን ሚስጥር አሳልፎ አይሰጥም። ምን ይፈጠር ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ ቃል። ውርደትሽ ደርሷል፣ ሽንፈትሽ ቅርብ። ዳግም፣ ብሌን እንኳን ደስ አላችሁ። ቀጣይ ክፍል ምን ይፈጠራል? የብሌንና የሰላምን መገናኘት በጉጉት እንጠብቃቸዋለን። ገነትስ ዳግም ልጇ እንደሆነ ስታውቅ ምን ይሰማታል? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን።